ሰላም ሰላም ውድና የተከበራችሁ ለገብ ሜላት ዩቲዩብ ቻናል ተከታታዮች ቤተሰቦች እንደምን አላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልኩኝ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። እንዲሁም ነባሮቹ ላይክ ሸር እያደረጋችሁ እንድትከታተሉ ስንል በአክብሮት እንጋብዛችኋለን ማለት ነው። ላይክ ማድረጋችሁን እንዳትረሱ። እንግዲህ ዛሬ ከዚህ ፒክቸር ላይ እንደምታያቸው ወንድሞቻችን በባህር ሂደው አልቀዋል። መቼም አዲስ አይደለም፣ ዛሬ ብቻ አይደለም። በነገራችን ላይ ሁሌም ነው። መቼም ከዚህ በፊትም ስንት ወገኖቻችን እያለቁ ነው። ይሄ የባህር የህገ ወጥ መንገድ በእውነት በቃ በጣም አስከፊ እና በጣም በቃ አላቅም። እኔ ምን እንደምላችሁ አላቅም። እዛው እንደው በጦርነት ቢያልቁ ይሻላል። መብርሃንን እኔ እንጃ አላቅም ምን ብዬ መናገር እንዳለብኝ እና ወንድሞቻችን እንግዲህ ጀልባ ተገልብጦ ሬሳቸውን እንኳን ያልተገኘበት ሁኔታ ነው እና አብዛኛው ደግሞ ወጣቶች የራያ አዘቦ አካባቢ ልጆች እንደሆኑ ተገልጿል ማለት ነው። እና ከዚህ በፊት ወደ ሳኡዲ በሚገባ መኪና ከመኪና ጋር ተጋጭቶ ከ30 በላይ የሚሆኑ እንደዛ ተጎድተው ነበር። ወደ 20 ምናምን የሚሆኑ ተጎድተው ነበረ። እንደዚሁም ደግሞ በአካል ጉዳት የደረሰባቸው ብዙ ናቸው እና እነሱ የት አካባቢ ልጆች ነበሩ? የሰሜን ሸዋ አካባቢ ልጆች ነበሩ በብዛት የነበሩበት ማለት ነው። አሁን ደግሞ ትናንትና አልኩኝ ሰሞን የተገለበጠው ጀልባ ይሄ በብዛት አብዛኛው የሚገኝበት የራያ ዛቦ ልጆች እንደሆኑ ነው እንግዲህ በዜና ሲነገር እየሰማ ነው ማለት ነው። ዜና ስላችሁ እንዲሁ ደግሞ የኢትዮጵያ ዜና ሳይሆን ሶሻል ሚዲያ ላይ ያለ ዜና። ምክንያቱም እንደዚሁ ተከታትለው ለወገኖቻቸው የምንትን የሚሉ ወንድሞቻችን ናቸው እና ይህንን ነገር ይህን መረጃ ያደረሱን ማለት ነው። በጣም ከባድ ሐዘን፣ በጣም ከባድ ነው። እስከ መቼ ነው ስደት የሚቆመው? መቼ ነው መሞት መገደል የሚቆመው? መቼ ነው? በቃ አላቅም፣ ምን እንደምላችሁ አላቅም። ሁሌ ስደትም አናቆምም። ሀገራችንም እንዲሁ እንደታመሰች በጦርነት እኛም በቃ እንሰደዳለን፣ በየቦታው እየሞትን እንቀራለን እና ሬሳችን እንኳን የማይገኝበት ከሀገር ቢሞት መቼም አንዳንዴ ሀገር ሞቶ የማይቀበርበት ለአሞራ የሚሆንበት ጊዜ አለ በብዛት ማለት ነው። አሁን ላይ ባለው ነገር በተለይ ለአሞራ ስጋው በሀገርም ላይ ሞቶ በክብር የማይቀበርበት እንትን አለና ስደት ላይም ቢሞትም ያን ያክል እንትን የሚልም አይደለም። ግን ያስከፊ የሞት ክፋት ደግሞ ባህር ላይ እንግዲህ ይታያችሁ። ሬሳችሁ እንኳን የማይገኝ ኖሩ የሆኑ ቤተሰብ አሁን ተገልብጠው ሙተዋል ተባለ እንጂ ቤተሰብ ተስፋ ሰንቆ ነው ሁሌም የሚጠብቀው። እውነት የኔ ልጅ ተርፎ ይሆን? ከዛ ባህር ወጥቶ ይሆን? ነገ ጧት ይደውል ይሆን? ነገ ጧት ይመጣ ይሆን? እያለች እናት በተለይ ሁሌም በቃ እኔ አላቅም ተስፋ አትቆርጥም። እና እንደው በጣም ነው እግዚአብሔርን ያዘንኩት ሳየው ማለት ነው። እና በጣም ነው የሚያሳዝነው። አላቅም ዛሬ ብቻ አይደለም ብዙ ጊዜ አስቆጥሯል። ጀልባ ይገለበጣል ባህር ላይ። ይሄ በተለይ በባህር በዚህ በህገ ወጥ በየመን ምናምን እንደዚህ አድርገው በምንድን ነው ስሙ በጅቡቲ ምናምን አድርገው የሚሄዱ ወንድሞቻችን ወይም እህቶቻችን አብዛኛው እንደዚህ በመንገድ የሚቀሩ ናቸው። አብዛኛዎቹ በመንገድ የሚቀሩ ናቸው እና ብዙዎቹ የሚገርማቸው በመንገድ ነው የሚቀሩት። በቃ ወይ ያንን ባህሩን ካለፉ በኋላ በረሃ ላይ በውሃ ጥም በረሃ እዛው ድፍት ብሎ ይቀራሉ ጫካ ላይ፣ ወይም ሳያልፉ እዛው ባህር ለባህር ቀለብ ላሳ ቀለብ ይሆናሉ። ወይም ደግሞ እንግዲህ አሁን ሁሉ ነገር አልፈው ደግሞ ጠረፍ ላይ ደግሞ መግቢያቸው ላይ ሲደርሱ ደግሞ እንዲሁ ደግሞ ሹርጣም ሆነ ሽፍታ ይዟቸው ሲያሳዳቸው ወይ እዛ ጋር ተኩሶ ይገሏቸዋል። ወይም ደግሞ እንግዲህ በወንበዴዎች ሰው በላ የሚባሉ ብዙዎች አሉና እውነትም ሰው በላ ነው እንጂ እያገቱ የሚቀበሉ ገንዘብ የሚቀበሉ ወይ እነሱ እጅ የገቡና እየቀጠቀጡ እየደፈሩ ሴቶቹንም ወንዶቹንም እንደዚሁ እጅ እግራቸውን አስረው ልክ እንደ ወንጀለኛ እነሱ ሰርተን ያልፍልናል፣ ሰርተን ነገ ጧት እንለወጣለን ብለው ስደትን መርጠው ሲመጡ እንግዲህ የሚቀበላቸውን ነገር እዩ። እናንተ ብዙ ነገር ሰንቃችሁ ስትመጡ የሚቀበላችሁ ዱላ፣ የሚቀበላችሁ ስቃይ፣ የሚቀበላችሁ መከራ ከሆነ ይህንን እያየ ሰው አሁንም ቢሆን እንደ እድሌ ነው የሚል ሰው አለ። ይህንን እያየ አሁንም እኮ እነዚህ ወንድሞቻችን እያለቁ እንደዚህ በሚሊዮን የሚቆጠሩ እያለቁ እያዩ
እንደ ድሌ ነው እገባለሁ ይላሉ። ተው ይህን ስደት አትምረጡ ማለት ስደት አትምረጡ ሳይሆን በህጋዊ ነገር በቃ አይደል ፓስፖርት አውጥተው ከየትም ብለው ተበድረውም ቢሆን ቢመጡ በቃ እንደ ድል ባገኙት ሰዓት አግኝተው በሰሩት መቼም ስራውም አሁን ላይ ብዙ ገንዘብን ከፍለው 300-400 ሺህ ብር ከፍለው መጥተው ብዙ ስራ የሚያጡበት ሁኔታ አለ። በተለይ እኛ ያለንበት ሀገር ግን ወደዛ ሀገር ደግሞ በህጋዊ የሚከድበት አይነት ሁኔታ የለም። ከፍቶ ነበር፣ አሁን ደግሞ የዘጋ ይመስለኛል የሳዑዲ መንግስት ማለት ነው። ምክንያቱም ተከፍቶ ነበረ። እንደውም የኛ መንግስት በርካሽ እንዲሸጥ ወጣቶችን ተማሪዎችን ሁሉ ከ9ኛ ክፍል ከ10ኛ ክፍል እያቋረጡ እንዲመዘገቡና ወደ ሳዑዲ እንዲሸኛቸው ብዙዎችን አሰልጥኗቸው ነበር እና ግን ባለፈው የሆነ ዜና ስሰማ ሳዑዲ ለ1 ዓመት ኢትዮጵያን ብቻ ሳይሆን የሁሉንም ዜጋ እንደማትቀበል አወጀች እያለ ዜና ወጥቶ ሰምቼ ነበረ እና እውነት ነው አይደለም የሚለውን እሱን አልተከታተልኩም። እና በህጋዊ መንገድ ወደ ሳዑዲ የሚከድበት መንገድ ካለ እንኳን የሆነ በቃ አይደል እኔ እንጃ በምንም ብሎ ቤተሰብ ለመጠየቅ ወይም ለሀጅ ምናምን ብለው የሚሄዱ ከሆነ በቃ በሆነ ምክንያት ሆነው ብቻ አሳማኝ የሆነ ምክንያት ይዘው ወደዛ ሀገር ቢሄዱ በዚህ በባህር መሄዱን ባይመርጡ ነው ምለው። እኔ በጣም እውነት እኔ እንጃ ምን ማለት እንዳለብኝ አላውቅም። እውነት ወገኖቻችንን እዛ ጋር ስታያቸው ራያ ላይ ያሉ እናት አባቶች ስታያቸው እውነት ጫካ ላይ ወጥተው ነው ጉዞ እያሉ ያሉት እና እሪ እያሉ ያሉት ለያዥ ለገራዥ ተስኗቸው ያሉት እና እናት አባት ማን ያጽናናቸዋል? ማን ነው አይዟቸው የሚላቸው? ማን ነው ከጎናቸው የሚሆነው? እና እናት አባት ሁሌም መጀመሪያም ሲሄድም እኔ አንድ ጊዜ የሚገርማችሁ ነገር እዚህ ጋር የራስሽን ታሪክ አመጣሽ ስለ ልጆቹ ነው ወይስ እዚህ ጋር ታወሪ የመጣሽው ትሉ ትችላላችሁ እንጂ እንደዚህ ፓስፖርት ለማውጣት በጣም አስቸግሮኝ ነበረ እና በዛን ሰዓት እኔ ፓስፖርት በማውጣበት ሰዓት እኔ እንጃ አላውቅም ብቻ በጣም አስቸግሮኝ ነበረ። በመታወቂያ ምክንያት ይላሉ፣ መታወቂያው እንደዚህ ነው ይላሉ። ብቻ የሆነ ምክንያት እያደረጉ በጣም ያመላልሱ ነበርና ከዛ በኋላ ነገሩ ሲጠናብኝ ምንድነው በቃ ወደ ሳዑዲ በባህር መሰደዱን ነበር የመረጥኩት። ታውቃላችሁ ሰው ወዶ አይደለም ለካ እንደዚህ የህገ ወጥን መንገድ የሚመርጠው። ከዛ በቃ የራሱ ጉዳይ ነው። ከአሁን በኋላ ኤምባሲ እያልኩ አልንገላታም። በጣም ተንገላታው። መጨረሻ ላይ ሌባ ሰረቀኝ ያስኩትን ሳንቲም። ታውቃላችሁ ያው እንግዲህ ስትመላለሱ እዛ የሚገጥማችሁን አታውቁም። አዲስ አበባ ላይ ያለ ነገር በተለይ እንደዚህ ኤምባሲ አካባቢ፣ መናኸሪያ አካባቢ ምናምን ሌቦች የሚኖሩበት አካባቢ በጣም ከባድ ነው እና እኔ ነክቶኝ ነው ብቻ እንግዲህ እኔ እንደዛ ነው እንዲህም በቃ የሚያደነዝዘው ነው ያልኩት እና መጀመሪያ አይቼው ነበር። በኋላ ግን ብሩንም ካሰጠሁት በኋላ በቃ አላደል ሁሉንም የሞላሁትን ዶክሜንት ምናምን ካሰጠሁት በኋላ የት እንደሄደ አላየሁትም። ከፊት ለፊት እኮ ነበር። እናንተ አይኔን ነው እንዲጨልም ያደረገው እንዳላይ ያደረገኝና አንዳንዴ በራሳችሁ ካልደረሰባችሁ ይሄ ነገር የሚደርስ ብዙ ብር አልነበረም። የዛኔ 300 ብር ነበረ እንትኑ ማለት ነው የፓስፖርት ማውጫው እና የትራንስፖርት ነው የያዝኩት። ታውቃላችሁ ብዙም ብር የለኝም ሲጀመር። ከየት ይመጣል የሚከፈለን? ፋብሪካ ምናምን ሰርተን የሚከፈለን ራሱ ትንሽ ነበረ እና ብዙም ብር አልነበረኝም እና ስለዚህ የያዝኳትን ብር እንዳለ ሰጥቼዋለሁ። ዶክሜንቱ ምናምን ሞልቼ ደግሞ ደህና አለፍኩ ብዬ እንትን ያልኩትን እሱንም ሰጥቼዋለሁ እና ከሄደ በኋላ ትንሽ ሰዓት በኋላ ዘወር ስል የለም ብቻ ነው እዛ ጋር የቆምኩት። አብሮ የቆመ ነበር ነው ከፊት ለፊት የሆነች ዘበኛ ቁጭ ብላ ነበር እና እሷም አላየችውም። እንዴት ነው ነገሩ? እንዴ አስማት ነው እንዴ እንደንትን በኖ ነው እንዴ ሄደው ነው ያልኩት እና እሷንም ስጠይቃት እዚህ ጋር የሆነ ሰው አብሮ የቆመ ነበረ ወዴት እንደሄደ አላየሽውም ስላት ኧረ እኔ አላየሁትም አለች። እና ማንን ትጠይቃላችሁ? ሰውየውን ራሱ መልኩን በደንብ አላየሁትም። የሚገርማል ከፊት ለፊት ድጋሚ ቢመጣ ራሱ አላውቀውም። ምክንያቱም አላየሁትም በደንብ ከፊት ለፊት እየመጣ ነበር። ቀይ ነው ሱፍ ለብሶ እንደነበረ አስታውሳለሁ። ሌላ ነገር መልኩን በደንብ አላየሁትም። እንግዲህ ሱፍ የሚለብሱ ብዙዎች አሉ፣ ቀይ ሰው ብዙ አለ። ማንን ብላችሁ ትይዛላችሁ? እና ያ ሁሉ ነገር ሲብስብኝ ነው የህገ ወጡ መንገድ መርጬ ነበረ። በቃ እኔ በምንም ተጉዤ እገባለሁ ሳዑዲ እንደሚገቡት በጫካ አድርጌ ብዬ ስወስን እንግዲህ ሲስተሮችም እምቢ አሉ። እግዚአብሔር ይስጣቸው፣ እነሱም ተቆጡ። ከዛ ለማዘር ነው የደወሉት። ታውቃላችሁ ለማዘር ደውለው እንዲህ እያለች ነው እንግዲህ ራስ ታውቂያለሽ፣ ተቆጫት፣ ከፈለግሽ እንደፈለግሽ አድርጊ ያስሏት። እናቴ እሪ አለች። በቃ እኔን ቀብረሽኝ ሂጂ ካፈልግሽ እኔ እሞትልሻለሁ ምናምን ስትለኝ እኔ ደግሞ አልችልም በእናቴ
በቃ የሆነ ሆደ ባሻ ነኝ። በጣም ነው እኔ የተለየ ነው የእናቴ ፍቅር ገብቷቸዋል። ሁሉም ለእናቱ ያለው ፍቅር የተለየ ቢሆንም የኔ ደግሞ ለየት ይላልና ከዛ ኧረ እናቴ ያልሄድብሽም አልኳት። እኔ ያልሄድም ትቼዋለሁኝ እንዴ ለምንድን ነው አንቺን እኮ ሰርቼ ለሁላችሁም እንዳግዝ ለእኔ ምንድለወጥ ብዬ ነበረ የማስበው። እና ታዲያ አንቺ እንደዚህ የምትሆኝ ከሆነ አንቺ ስቀሽ መርቀሽ የማትልኪኝ ከሆነ ለምን አንቺ እያለቀሽ እሄዳለሁ? መንገድም ብገባ አይቀናኝም አንቺ ከሱ ጋር እየተጨናነሽ። ስለዚህ እኔ አልሄድም ትቼዋለሁኝ አልኳት። እና እግዚአብሔር ይመስገን አንዳንዴ ሁሉም ነገር የሆነ እንትን አለው እና ምናልባት ላልፍ እችላለሁ። ምናልባትም ደግሞ እንደዚህ እንደ ወንድሞቻችን እንደ እህቶቻችን የባህር እራቱን እቀራለሁ ወይም ጫካ ላይ ወድቄ እቀራለሁ። እና የዛኔ እንግዲህ እናቴ ናት እንደዛ ብላ ያስቀረችኝ። ከዛ በኋላ እግዚአብሔር ይመስገን ድጋሚ የምሰራውን ስራ እየሰራው ምናምን ያው ተስፋ አትቆርጡም ድጋሚ ስትሉ ፓስፖርት አወጣሁኝ። እግዚአብሔር ይመስገን ወደምፈልገው ሀገር መጣሁ። እስካሁን ድረስ እየሰራሁ ነው እና ያው የተመኘሁትን ስደትን አልቀረሁትም ግን የተመኘሁትን ስደት ብቀርም ባልቀርም ታውቃላችሁ፣ ብቀርም ባልቀርም የዛኔ በዛ በረሃ ብሄድ ኑሮ የሚያጋጥመኝ ነገር ከባድ ነበረ። ምን እንደሚያጋጥመኝ አይታወቅም ነበር እና እነዚህ ወንድሞቻችንም እንደዚሁ ነው የባህር እራት ሆነው ቀርተዋል። አሁንም ስደትን የምትመኙ በተለይ በባህር በቃ በእግር ጉዞ የምትመኙ ሰዎች እባካችሁ ለነፍሳችሁ በቃ በነፍሳችሁ ፈርዳችሁ መሞታችሁን አውቃችሁ ባህር ላይ እንደምትቀሩ ወይም የአሳ እራት እንደምትሆኑ አምናችሁበት ከሆነ የምትሄዱት። በእርግጥ ብዙዎቹ ተስፋ ቆርጠው ነው የሚሄዱት። በቃ ከሞትኩም ልሙት ከደረስኩም ልድረስ የሚለውን ተስፋ ቆርጠው ነው የሚጓዙት። አሁን አንዳንዴ ወታደር በየቦታው በቃ የጊዜውን የዕለቱን ነው የሚኖረው እና ነገ ጧት ምን እንደሚፈጠርብኝ አላውቅም ስለሚል ያገኘውን ነገር እንደፈለገ ተደስቶ ይኖራል። ምክንያቱም በምን ምክንያት እንደሚሞት ስለማያውቀው ማለት ነው። እና አንዳንዴ እነሱ አሁን የሆነ ተስፋ ቆርጦ እንደሚኖሩ አይነት ስሜት ይሰማቸዋል እና ለነገ አይሉም። ነገ ጧት ምናልባት የሆነ ነገር ሰላም መጥቶ የሆነ ነገር ሆኖ እንደዚህ አይሉም እና የወደፊቱን ያሉበትን ብቻ ነው የሚያስቡት። እና እነዚህ የሚጓዙ እህት ወንድሞቻችንም ከደረስኩ ልድረስ ከሞትኩ ልሞት መሰለኝ በቃ ጉዟቸው እና በጣም ያሳዝናል። ወገኖቻችን በራያ ያላችሁ እናት አባቶች ልጆቻችሁን ያጣችሁ በጣም ከባድ ነው ሀዘኑ፣ በጣም ከባድ ነው። ግን ምንም ማድረግ አይቻልም። እንግዲህ አምኖ ከመቀበል ውጭ አምኖ ለመቀበልም ይከብዳል። ምክንያቱም እዚህ ላይ አሁን ወጥቶ የሚወጣ ሊኖር ይችላል፣ ወይም እዛው ሰምጠዋል፣ ሁሉም ቀርተዋል። እዛው በቃ እምነት ውስጣችሁ አታምንም። እንኳን አይደለም እንኳን በባህር እንደዚህ ሆኖ ታሞ ሙቶ እንኮ ተብሎ አናምንም ካልቀበር ነው ካላየ ነው። እና ከባድ ነው ለመቀበል አምኖ ለመቀበል አምኖ ይህን ነገር ለማድረግ ከባድ ነው። ግን ቢሆንም ደግሞ ፈጣሪ መጽናናቱን ይስጣችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር እውነት በቃ አላቅም በምን እንደሚተካችሁ እሱ መጽናኛውን ይስጣችሁ። ምንም ማድረግ አይቻልም። ነገ ጧት ልጄ ሄዶ ያሳልፍልኛል፣ ነገ ጧት ልጄ ደርሶ ይህንን ነገር እንዳየሁት ያደርግልኛል ብሎ ብዙ ነገር የሚያስቡ እናት አባቶች መርዶ የልጅ መርዶ ሲመጣላቸው እውነት ከባድ ነው። ምንም ማድረግ አይቻልም። ግን ፈጣሪ ያጽናችሁ፣ ፈጣሪ ያጽናችሁ። የሁላችንም ወንድሞች ናቸው። በጣም ከባድ ነው፣ በጣም ከባድ ነው። እግዚአብሔርን አሁን ላይ የሰው ነፍስ የዝንብ ነፍስ ያክል የሆነበት ጊዜ ነው በእርግጥ ኢትዮጵያ ላይ። ግን ቢሆንም ደግሞ እንደዚህ እየወጣን መቅረቱ በየጫካው በየበረሃው በየባህሩ መቅረቱ በጣም በቃ የሞት አሟሟት ነው እና እውነት ያሳዝናል፣ በጣም ያሳዝናል። ወደ የት እየሄድን እንደሆነ ወደ የት እንደው በቃ እየተጓዝን እንደሆነ። ሀገራችን ሰላም ቢሆን ምናልባት ስደትን ላይመርጡ ይችላሉ። በነገራችን ላይ ግን ወደዚህ ወደ ራያ አካባቢ ያሉ እህት ወንድሞቻችን በጣም ሳኡዲን ይወዳሉ። በጣም ሳኡዲ መሄድ ይፈልጋሉ። ማንም አሁን ወዶ አይደለም። አሁን ሁሉም ሰው በሁሉም አካባቢ ያለው አሁን መሰደድን መርጧል። ምክንያቱም ባለው ነገር እያየ ስለሆነ ሁሉም የተሰደደ ብቻ ነው ቤተሰቡንም እያኖረ ያለው። በዛም አለ በዚህ እዛ ያለ ሰው በጣም በቃ በስቃይና በመከራ እያሳለፈ ነው ያለው። ግን ስደትን ቢመርጡም በጣም ደግሞ በአብዛኛው የሚባለው የራያ አካባቢ እህት ወንድሞቻችን በጣም ነው በቃ በተለይ ሳኡዲ የሚጓዙት ማለት ነው። እና እነሱ ናቸው ያለቁት አሁንም እንግዲህ እና በጣም ያሳዝናል፣ በጣም ያሳዝናል። እግዚአብሔርን ሲያወሩት ቀላል ይመስላል፣ ግን መከራ ሀዘን የሚደርስበት ለዛውም እንደዚሁ በቃ በሰላም ወጥቶ በሰላም ይገባል ይሆናል እያሉ በሀሳብ በጭንቀት እንትን ሲሉ መርዶ ሲሰሙ ምን ያክል እንደሚከብድ ምን ያክል
በቃ አላቅም ምን ያክል ውስጥን እንደሚሰብር ለእናንተ እኔ መናገር የማይጠበቅብኝም። ሁሉም መቼም መከራ ያልደረሰበት ሀዘን ያልደረሰበት ጭንቀት የችግር ያልደረሰበት ማህበረሰብ አለ ብዬ አላስብም እና የደረሰበት ያውቀዋል። ሀዘን ያገኘው ሀዘንን የሚያውቀው ማለት ነው። ሀዘን ያለበት ነው ሀዘንን የሚያውቀው እና እንግዲህ ፈጣሪ መጽናናቱን ይስጣቸው። እግዚአብሔር ከነሱ ጋር ይሁን። የሞቱትን ደግሞ እግዚአብሔር ደግሞ እውነት ማለት አሁን እንደዚህ ባህር ላይ ገብተህ መሞት፣ እሳት ገብተህ መሞት፣ ገደል ገብተህ መሞት፣ በተለያየ ነገር ራስክን ማጥፋት ከባድ ነው። በፈጣሪም ዘንድ የማይፈቀድ ነው። ግን እነዚህ ደግሞ ለእንጀራ ብለው ነው ነገ ጧት ህይወቴን እለውጣለሁ ብለው ነው እንግዲህ በሚጓዙበት የአሳ እራት የሆኑትና ፈጣሪ እንግዲህ ነፍሳቸውን በአጸደ ገነት እንዲቀበላቸው ሁላችንም በጸሎታችን እናስባቸው። ግን አሁን ያለቀው አልቋል፣ የሞተው ሙቷል። አሁንም ቢሆን እዚህ ሳኡዲ ሁናችሁ ወንድም እህታችሁን ለማምጣት እንደዚህ በባህር የተዘጋጃችሁ እናንተ ከባህር አልፈው መጥተው እዚህ ጋር የምንድን ነው ስሙ የመሸዋር ለመክፈል ብቻ ብር አዘጋጅታችሁ ነው የምትጠብቁት። በመሀል ግን ይሄ ነገር እንደሚከሰት ይሄ ነገር እንደሚሆን ሙተው እንደሚቀሩ በየጫካው በየበረሃው በየባህሩ እንደሚቀሩ ይህንን እያሰባችሁ ነው ወይ? ብዙዎቻችሁ እህት ወንድሞቻችሁን በባህር ታመጣላችሁ። ችግር እየሆነበት ነው። እድል ያለው ይደርሳል ተፍጨርጭሮ፣ በዛም ብሎ በዚህ እድል የሌለው ደግሞ እንደዚህ የባህር ያሳራት ይሆናልና ለማምጣት የምታስቡ ራሱ አታምጧቸው ባካችሁ። እንዲሁም ደግሞ ወገን ዘመድ ያላችሁ እንደዚህ ተጠይቋችሁ ባካችሁ በህገ ወጥ አትምጡ። መጥተውም እዛ ሆነው ብዙዎቹ ገብተውም እኮ በሰላም አይቀናቸውም። በምንም ምክንያት ነው ይታሰራሉ። እስር ቤት ነው እየበሰበሱ ያሉት ብዙዎቹ አሁን ማለት ነው። እና ግን 3 4 የተያዙ እየተመላለሱ የሚገባሉ አሁንም ቢሆን ማለት ነው። ልክ አሁን የእግር መንገድ አለ አይደል? የሆነ በቃ እንዲህ ዘለ የምትሻገራት አይነት ነው የሚመስለው። እግዚአብሔር ግን ያው ህይወትክን ነፍስ ትሰንብት ሲል ማለት እንደዚህ ህይወት ትሰንብት ሲል እንደምንም ብሎ ያሻግራቸዋል። ከዛ በኋላ እዛ ጀርባ ላይ እንግዲህ ታስራችሁ ነው ስትወርዱ እግራችሁ እንደዚህ ሲደንዝዞ እንኳን አይደለም እግሬ ላይ ተቀምጭበት ለሆነ ደቂቃ ራሱ እንደዚህ ቁጭ ስል እኔ እግሬ ይደነዝዘኛል፣ ይከድራል። ታውቃላችሁ እጅ ራሱ ነው የሚደነዝዘኝ። እና እንግዲህ እናንተ ሙሉ ቀን ወዴትም ሳትንቀሳቀሱ መሀል ላይ ብቻ እንደዛ ኩርትን ብላችሁ ታስራችሁ በጣም ከባድ ነው ይህን ነገር ማሳለፍ እና ያሳዝናልም ከባድም ነው። እግዚአብሔር እንግዲህ መጽናናቱን ይስጣቸው ለወገኖቻችን። ነፍሳቸውን በአጸደ ገነት ያኑር ከማለት ውጭ ሌላ ምንም ልንል ስለማንችል ይሄንን ነው የምለው። እህታችሁ ሜላት ነበርኩ አብሬያችሁ የቆያችሁት። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበል እያልኩ ሰናበታችኋለሁ ማለት ነው። ሰላም ሁኑልኝ። እንደው በቃ ይበለን ከስደት በቃ ብሎን እንደው ሀገራችን ላይ ያኑረን ነው የምለው። የሞቱትን ነፍሳቸውን በአጸደ ገነት ያኑርልን። አሜን። ቸው በሉ።